የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች አስቸኳይ ማስጠንቀቂያ ተሰጠ። በቱሉ ዲምቱ በርካታ ኮንዶሚኒየም እየተገነቡ መሆኑ ተነገረ። የመሬት ሊዝ ጨረታ ተራዘመ። ህወሓት የአሜሪካው አምባሳደር ሁመራ ላይ ያደረጉትን ንግግር ተቃወመ። በአዲስ አበባ ከ22,000 በላይ የሰላም አስከባሪዎች መሰማራታቸው ተገለጸ። የጸጥታ አካላት የተቃዋሚ ሰልፈኞችን አስክሬን ለመስጠት ከፍተኛ ገንዘብ ይጠይቃሉ ተባለ። እንዲሁም አሜሪካ በቬንዙዌላ ነዳጅ ላይ የወሰደችውን የባለቤትነት እርምጃ በተመለከተ እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በቱሉ ዲምቱ በርካታ ኮንዶሚኒየም እየተገነባ መሆኑ ተገለጸ። በቱሉ ዲምቱ ሳይት በአዲስ እይታና በአማራጭ ቴክኖሎጂ የጋራ መኖሪያ ቤት ግንባታ እየተካሄደ እንደሚገኝ ተገልጿል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ደቡብ ቅርንጫፍ ጽሕፈት ቤት ስር ከሚገኙ የግንባታ ሳይቶች አንዱ በሆነው ቱሉ ዲምቱ ሳይት እየተገነቡ የሚገኙት ጂ+10 የወለል ከፍታ ያላቸው 10 የጋራ መኖሪያ ቤት ህንፃዎች በተቀመጠ ጊዜ ለመጠናቀቅ ግንባታው እየተከናወነ እንደሚገኝ ተገልጿል። ባለፈው ክረምት የተጀመሩትና በ11 ስራ ተቋራጮችና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አማካሪነት ግንባታ እየተሰራ የሚገኙ የጋራ መኖሪያ ቤት ህንፃዎች በአሁኑ ወቅት ጥሩ የሚባል አፈጻጸም ላይ እንደሚገኙም ቅርንጫፍ ጽሕፈት ቤቱ አሳውቋል። የአዲስ አበባ ከተማ አስተዳደር በተያዘው የበጀት ዓመት ሙሉ ትኩረቱን የመኖሪያ ቤት ግንባታ ላይ እንደሚያደርግ መግለጹ ይታወሳል። የሚሰሩት ከ100,000 በላይ ቤቶችን ተጠቃሚነት በተመለከተም ቅድሚያ ለተመዝጋቢዎች እንደሚሰጥ ተደጋግሞ ሲነገር ይደመጣል። ህወሓት የአሜሪካው አምባሳደር ሁመራ ላይ ያደረጉትን ንግግር ተቃወመ። ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ሁመራ ላይ ያደረጉት ንግግር የፕሪቶሪያውን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለታቸው ተችቷል። ህወሓት የትግራይን ህዝብ ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ ያሉ ተፈናቃዮች ደህንነታቸው ተጠብቆም ሊመለሱና እርቅና እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲል ትላንት ባወጣው መግለጫ አቋሙን አሳውቋል። አምባሳደሩ ፖለቲካውን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸውን የነቀፈው ህወሓት የጦርነቱ ዋና ምክንያት ፖለቲካዊ ቀውስ መሆኑን መዘንጋት የፕሪቶሪያውን ስምምነት መሸርሸር ነው ብሏል። ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማንኛውም ወገን ጠቃሚ ያልሆኑና አለመተማመንን ሊያባብሱ የሚችሉ አስተያየቶች ባይሰጡ እንደሚመርጥም ህወሓት አሳስቧል። በአዲስ አበባ ከ222,000 በላይ የሰላም አስከባሪዎች መሰማራታቸው ተገለጸ። የአዲስ አበባ አስተዳደር ሰላምና ጸጥታ ቢሮ የከተማዋን ደህንነት ለማረጋገጥ 222,000 የሚደርሱ የሰላም አስከባሪዎችን ማሰማራቱን አስታውቋል። ቢሮው የሰላምና ጸጥታ ዘርፍ ምክትል ኃላፊ የሆኑት አቶ ፍስሐ ጥበቡ እንደገለጹት የከተራ እና የጥምቀት በዓል ሃይማኖታዊ እንዲሁም ባህላዊ እሴታችን ጠብቀው እንዲከበሩ ሰፊ የቅድመ ዝግጅት ስራ ተከናውኗል። ከተሰማራው የሰው ኃይል መካከል ሐሙስ ዕለት የተመረቁ 22,000 አዲስ የሰላም ሰራዊት አባላት እንደሚገኙበት ኃላፊ ጠቁመዋል። የተሰማራው ሰራዊት መጪውን የጥምቀት በዓል ጨምሮ በየትኛውም ጊዜና ቦታ የከተማዋን ሰላምና ደህንነት በፈረቃ በሽፍት እየጠበቀ እንደሚገኝ የገለጹት አቶ ፍስሐ በተለይም በሌሊት የሚከናወኑ የምረቃ ስራዎች ልዩ ትኩረት ተሰጥቶ የተሰራ መሆኑን አብራርተዋል። ከሰላም ሰራዊቱ በተጨማሪም የከተማዋን ጸጥታ ለማስከበር በየደረጃው ያሉ ተራ አስከባሪዎች፣ የፓርኪንግ ሰራተኞች እንዲሁም የጫኝና ወራጅ ሰራተኞች በአጋዥነት እየተሳተፉ ይገኛል ተብሏል። እነዚህ አባላት በቅንጅትና በጠንካራ ዲሲፕሊን በመንቀሳቀሳቸው ምክንያት ከተማዋን ከየትኛውም አይነት የደህንነት ስጋት ነፃ ማድረግ መቻሉን ምክትል ኃላፊው በዝርዝር አስረድተዋል። የመሬት ሊዝ ጨረታ ተራዘመ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ 8ኛ ዙር የመሬት ሊዝ ጨረታ ለተጨማሪ 10 ቀናት መራዘሙን የጨረታ ኮሚቴው አሳውቋል። 220 ፕሎቶች በ9 ክፍለ ከተሞች በተሰናዱበት በዚህ ጨረታ የኦንላይን ሰነድ ሽያጭ ከታህሳስ 25 ቀን 2018 ጀምሮ በተመቻቸው የተቋሙ ድረገጽ ሲሸጥ መቆየቱ ይታወሳል። ሆኖም በተለያየ ምክንያት የጨረታ ሰነድ ላልገዙ አካላት ተጨማሪ ዕድል ለመስጠትና የተሳታፊዎችን ቁጥር ለማሳደግ እንዲያግዝ በደንብ ቁጥር 62/2018
2016 አንቀጽ 20 በተደነገገው መሰረት የሰነድ ሻጩን ከጥር 13 2018 ጀምሮ ለተከታታይ 10 የሥራ ቀናት እንዲራዘም ተደርጓል። ስለሆነም ፍጹም ፍትሐዊና ግልጽ በሆነው የከተማዋ የመሬት ሊዝ ጨረታ መሳተፍ የምትፈልጉ አካላት የጨረታ ሰነዱን ከጥር 13 2018 እስከ ጥር 26 2018 ዓ.ም እስከ ቀኑ 9 ሰዓት ድረስ የቴሌብር አካውንታችሁን ተጠቅማችሁ ሰነዱን ከተቋሙ ድረ-ገጽ በመግዛት እንድትወዳደሩ ቢሮ በድጋሚ ጥሪ አቅርበዋል። ለኮንዶሚኒየም ተመዝጋቢዎች አስቸኳይ ማስጠንቀቂያ ተሰጠ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ20/80 እና 40/60 የቤት ልማት ፕሮግራሞች የተመዘገቡ ዜጎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች እንዳይታለሉ ጥብቅ ማሳሰቢያ አስተላልፏል። ቢሮው ይህንን ጥሪ ያስተላልፈው የምዝገባ ቆይታችሁን አረጋግጡና የምዝገባ ሁኔታችሁን ንቁ ወይም አክቲቭ አድርጉ በሚሉ ማታለያዎች ተመዝጋቢዎች ወደ ቢሮው እየመጡ አላስፈላጊ እንግልት እየደረሰባቸው መሆኑን በማስተዋሉ ነው። በመሆኑም ማንኛውም ተመዝጋቢ የሐሰተኛ መረጃ ሰለባ ከመሆኑ ይልቅ ይህንን የቁጠባ ሂሳብ ቁጥር ብቻ በመጠቀም ካለበት ሆኖ በድረ-ገጽ ምዝገባውን ማረጋገጥ እንደሚችል ቢሮ አረጋግጧል። በተለይም ሰሞኑን በተለያዩ ማህበራዊ ትስስር ገጾች የሚሰራጩ የሐሰት መሪዎች ተመዝጋቢዎች ለከፍተኛ እንግልትና ለተጨማሪ ወጪ እየዳረጉ መሆኑን የገለጸው ቢሮው ዜጎች ያለምንም የጊዜ ገደብ መረጃቸውን ማግኘት እንደሚችሉ አስታውቋል። ተመዝጋቢዎች ወደ ቢሮ በአካል በመምጣት መሰለፍ ሳያስፈልጋቸው http://aahdab.et/saving ወይም http://aahdab.et/saving የተሰኘውን የቢሮውን ይፋዊ ድረ-ገጽ በመጠቀም ያለበትን ደረጃ በቀላሉ ማወቅ ይችላል ተብሏል። ከዚህ በተጨማሪም ማንኛውም ወቅታዊ መረጃ የሚሰራጨው ከቢሮው የፌስቡክ፣ ቴሌግራም፣ የቲክቶክ እና ዩቲዩብ ገጾች ብቻ በመሆኑ ዜጎች ጥንቃቄ እንዲያደርጉ ተመክሯል። ተመዝጋቢዎች ሲስተሙ አልከፍት ቢላቸው በትዕግስት እንዲሞክሩም ጥሪ ቀርበዋል። የዌብሳይቱን አጠቃቀምና ንቁ መሆናቸውን እንዴት ለማረጋገጥ እንደምትችሉ የሚያሳይ ቪዲዮ በአቦል ዜና የቴሌግራም ቻናል ላይ ማግኘት ትችላላችሁ። የጸጥታ አካላት የተቃዋሚ ሰልፈኞችን አስክሬን ለመስጠት ከፍተኛ ገንዘብ ይጠይቃሉ ተባለ። በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎችን አስክሬን ወስዶ ለመቅበር የጠየቁ የቤተሰብ አባላት ከፍተኛ ገንዘብ በባለስልጣናት መጠየቃቸውን ለቢቢሲ ተናገሩ። ቢቢሲ ፐርሺያ ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስክሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንዳይችሉ በጸጥታ አካላት መከልከላቸውን ገልጸዋል። ከ2 ሳምንት በላይ በመላ ሀገሪቱ በተካሄደው የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። በራሻት የሚኖር አንድ ኢራናዊ ቤተሰቡን አስክሬን ለመውሰድ $5000 700 ሚሊዮን ቶማን እንዲከፍል እንደተጠየቀ ለቢቢሲ ተናግሯል። የቤተሰቡ አስክሬን በፖርሲና ሆስፒታል እንደሚገኝ የተናገረው ይህ ግለሰብ የሌሎች 7 ተቃዋሚ ሰልፈኞችን አስክሬን በዚሁ እንዳለ ገልጿል። በርካታ ስራ ላይ የተሰማሩና አስክሬኖችን ለመውሰድ የጠየቁ ኩርዶች $7000 እንዲከፍሉ መጠየቃቸውን ተናግረዋል። ቤተሰቡ የተጠየቀውን ገንዘብ መክፈል ስላልቻለም አስክሬኑ በማቆያ ውስጥ እንደተቀመጠ መሆኑንም ጨምሮ ገልጸዋል። በኢራን የግንባታ ሰራተኞች በወር የሚያገኙት $100 በታች ነው። አንዳንድ አካባቢዎች የሆስፒታል ሰራተኞች ለሟች ቤተሰቦች በመደወል የደህንነት አባላት የልጃቸውን አስክሬን ይዘው ገንዘብ ከመጠየቃቸው በፊት በፍጥነት መጥተው እንደሚወስዱ እንደሚያስጠነቅቁ ቢቢሲ ሰምቷል። በቴህራን ምንጮች ለቢቢሲ ፐርሺያ እንደተናገሩት ባለስልጣናት የልጆቻቸውን አስክሬን ለመውሰድ ገንዘብ ይጠይቁናል ብለው የፈሩ የቤተሰብ አባላት የአስክሬን ማቆያ ክፍል ሰብረው የወዳጅ ዘመዶቻቸውን አስክሬን መውሰዳቸውን ተናግረዋል። የልጆቻቸውን አስክሬን ያገኙ ቤተሰቦች የግል አምቡላንስ መጥቶ እስኪወስድላቸው ድረስ በሆስፒታል ቅጥር ግቢ ውስጥ አስክሬኑን አስቀምጠው ሲጠብቁ መታየታቸውን ምንጮች ተናግረዋል። በኢራን የተቃውሞ ሰልፍ ምክንያት የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ ያለውን ሁኔታ ለመረዳት አስቸጋሪ አድርጎታል። ዓለም አቀፍ የሰብአዊ መብቶች ድርጅት ቡድኖች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያላቸው ግንኙነት መቋረጡን ተናግረዋል። ቢቢሲ ኢራን ውስጥ ገብቶ እንዲዘግብ አልተፈቀደለትም። አሜሪካ የቬንዙዌላን ነዳጅ በይፋ መሸጥ ጀመረች። የአሜሪካ መንግስት የቬንዙዌላን የነዳጅ ሀብት ሙሉ በሙሉ በቁጥጥር ስር ካደረገ በኋላ ምርቱን በዓለም አቀፍ ገበያ ላይ በይፋ መሸጥ መጀመሩን አስታውቋል። ይህ ታሪካዊ እርምጃ የተወሰደው በቬንዙዌላ ላይ የተካሄደውን ድንገተኛ ወታደራዊ ጣልቃ ገብነት ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት ከመጀመሪያው የነዳጅ ጭነት ውስጥ $500 ሚሊዮን ሽያጭ ተጠናቋል። ገቢውም በአሜሪካ ቁጥጥር ስር ባለ የባንክ ሂሳብ እንዲቀመጥ ተደርጓል። የሀገሪቱ የቀድሞ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ባራካስ በቁጥጥር ስር ውለው ወደ ኒውዮርክ ተወስደዋል። በአሁኑ ወቅት በእጽ ዝውውርና በሽብርተኝነት ወንጀል ክስ ተመስርቶባቸው ፍርድ እየጠበቁ ይገኛሉ።
ትራምፕ ለግዙፍ ኩባንያዎች የ100 ቢሊዮን ዶላር ኢንቨስትመንት ጥሪ ቢያቀርቡም እንደ ኤክሰን ሞቢል ያሉ ኩባንያዎች ግን በሀገሪቱ አስተማማኝ የህግ ማዕቀፍ እስካልተዘረጋ ድረስ ኢንቨስት አናደርግም ሲሉ ጥንቃቄ የተሞላበት ምላሽ ሰጥተዋል። ቬንዙዌላ 303 ቢሊዮን በርሜል የዓለማችን 20% ድፍድፍ ነዳጅ አላት። ቢሆንም በደካማ አስተዳደር ምክንያት ምርቷ በቀን ወደ 1 ሚሊዮን በርሜል ዝቅ ብሎ ቆይቷል። የአሜሪካ እርምጃም በዓለም የነዳጅ ዋጋ ላይ መረጋጋት ይፈጥራል ተብሎ ቢጠበቅም የሩሲያና የቻይና ተቃውሞ እንዲሁም የቬንዙዌላ ውስጣዊ አለመረጋጋት ሂደቱን ውስብስብ ሊያደርገው እንደሚችል ተገልጿል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።